ስፍራው መሃል ከተማ ነው። በከተማው ግርግር የደከሙ ለተለያዩ የሥራ ሁኔታዎች ከቤታቸው የወጡ ምዕመናን ጸሎት የሚያደርሱበት ደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን በተለምዶ 22 እየተባለ በሚጠራው ስፍራ ላይ ይገኛል። በቀድሞ ዘመን የአዲስ አበባ ከተማ መጨረሻ መሆኑ የሚገለጸው ይህ ቦታ የቅዱስ ዑራኤል ቤተክርስቲያን የተመሰረተበት በ1875 ዓመተ ምህረት መሆኑ ይነገራል። ደብረ ጽጌ ተብሎ የተጠራበት ምስጢርም ታሪካዊ ዳራ አለው። እንግዲህ የደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን በአፄ ምኒልክ ዘመን ንጉሥ ሸዋ እየተባሉ በዛቸው ዘመን ነው የተመሰረተው። እንግዲህ 1875 ዓመተ ምህረት ራስ አንዳርጌ እዚህን አካባቢ ይጠብቁ ስለነበረ ወረዳው የሳቸው ስለነበረ ዳር ደንበር ነውና ቅዱስ ዑራኤል ወርዶ ያንን ዳር ደንበር ይጠብቅ በሚል ሐሳቤ ከእንጦጦ ወደዚህ ወርዶ ዑራኤል ዳር ደንበር እንዲጠብቅ በራስ አንዳርጌ አስተዳደር እንዲተዳደር አድርገዋል። ከዚህም በኋላ እያይዞ እሳቸው በመሰረቱበት ልጃቸው ንግስታት ዘውዲቱም እንደዚሁ ይህን አገልግሎት አስቀጥላ ይህን ታላቁን ቤተክርስቲያን የሰራችው እሷ ናት። እንግዲህ ከዚያ ጀምሮ ቀጥሏል ማለት ነው። ስሙም ከዚያ ጊዜ ጀምሮ በመጣበት የእንጦጦ ራጉኤልና የእንጦጦ ማርያም ካህናት ወርዶ በዚህ እንዲቆሙ አድርገው ነበር ይባላል። በዘመነ ጽጌ በተለይ እና በዚሁ በዘመነ ጽጌ ሁሉም ካህን እዚሁ ይቆም ስለነበረ የደብሩ ስም ደብረ ጽጌ እንዲባል ብለው ተወስኖ ከዚያ ድረስ አገልግሎቱ በሰፊው እየተሰጠ ይገኛል። እንግዲህ ራስ አንዳርጌ ከዚህ እስከዚህ ይበቃል የሚል ጠቅላላ የዑራኤል የነበረ ነው። ታችኛው ቤተክርስቲያኑ ክልሉ በዚህ ብቻ ይረፍ እንጂ ወረዳው አጠቃላይ አሁን ያለቃ ማደሪያ ወይም ቤት የሚባል አለ። እዚህ ድረስ ይህ የንግስት ሰፈር ነው የሚባለው። በቀደሙ ሰዎች የንግስት ሰፈር መባል ለዑራኤል አስተዳደር የተሰጠ ነው ማለት ነው። ቤተክርስቲያኑ በአሁን እየተሸራረፈ ቢያንስም ሰፊ ቦታ እንደነበረ ነው በሁኔታው የምናየውና የዑራኤል የተሰጠው እስከ አጠቃላይ ያለቃው ቤት ማደሪያ ድረስ የደብሩ አስተዳደር የነበረ ነው። ጸበሉ ወንዙ እስከሚመልሰው ድረስ ማለት ነው። በላይ በእንጦጦ ነበር። አሁን በዚህ ወጥተው ደግሞ በንግስታት ዘውዲቱ አማካኝነት አሁን የሚታየው ትልቅ ቤተክርስቲያን ተሰርቶ አሁን እንግዲህ አገልግሎት እየሰጠ ይገኛል። የመንፈሳዊ አገልግሎቱ ስፋት የታላላቅ መምህራን የቀድሞ መገኛ መሆኑ ዛሬም ድረስ በእውቀታቸው ቅድስት ቤተክርስቲያን የምትጠራባቸው መምህራን መገኛ መሆኑ ይገለጻል። ድሮም እንደተባለው በጣም ታላላቅ ሊቃውንት አባቶች ነበሩበት። ስመጥር የሆኑ በሙያቸው የታወቁ በቤተ መንግስትም ድረስ ጥሩ ክብርና ዝና የነበራቸው ታላላቅ አባቶች ነበሩ እና ያው እየቀጠለ መጥቶ እኛም እስከምናገኘው ድረስ እኛም ያገኘናቸው በጣም ታላላቅ ስመጥር አባቶች በሙያቸውም ያወቁ የተራቀቁ ነበሩ። ያው እድሜ ገቷቸው እስከምንለያይ ድረስ አገልግሎቱን በስፋት ነበር ሲሰጡ ያገኘናቸው እና የአገልግሎቱ ስፋት በእውነት በጣም በጣም ሰፊ ነው። ይሄ ነው የሚባል አይደለም። በማህሌቱ አገልግሎት፣ በሰዓታቱ አገልግሎት፣ በቅዳሴው አገልግሎት፣ በስብከተ ወንጌሉ ሁሉ የተሟላ ቤተክርስቲያን ነው እና እስካሁን ድረስ ምንም ሳይቋረጥ ያው እንደቀጠለ ይገኛል ማለት ነው። አሁንም እየሰፋ ነው የሚሄደው። እንዲያውም ይገርምሻል በጣም ሰፊነቱ የተነሳ በወር 9 ወር ሐባል ይቆማል። 9 ወር ሐባል ማለት ከሌላ አድባራት አካባቢ የለም እንደ ዑራኤል እንደዚህም ይቆም። እሁድ ደግሞ በየወሩ 4 ብናገኝ 4 እሁድ እንዲሁ ደግሞ 9 ወር ሐባል ወደ 13 በወር ጊዜ ሱብሖ ወዱስ እያሉ እየገቡ መጮህ ነው። አሁን ዋዜማ ነው እንደምትሳዩ ይቆማል። ነገም ከነገ ወዲያም ይቆማል እና እንደዚሁ እንደ ዑራኤል ሰፊ አገልግሎት የለም ማለት ነው። ከወር ከገባ ጀምሮ እስከ ወር መጨረሻ ድረስ በየወሩ ሁሉ ጊዜ አገልግሎቱ በጣም ሰፊ
ነው ከዚህ የሚገኘው ማለት ነው። ሊቃውንቱ ዳዊት ይደግማሉ፣ ጸሎት አለ፣ ራሱን ችሎ ውዳሴ ማርያም ይደርሳል። በተለየ መልኩ ከወር ከአንድ እስከ 7 ወር በገባ ከ1 እስከ 7 ባለ ልዩ ጸሎት አለ። ይሄ ከሌላው አድባራት ለየት ብሎ ያገኘሁት ነው። እኛም በተለያዩ አድባራት ስንዞር የምናገኛቸውን ለየት ብሎ ካገኘሁት መካከል ነው። እንደገና ደግሞ ትልልቅ አንጋፋ አባቶች ቀደም ሲል በአስተዳዳሪነት ሲነበሩ አሁን ላይ ደግሞ አስተዳዳሪነታቸውን በማሳረግ ብለው ጸሎቱን በትክክል የጸሎት ጊዜያቸውን ለኛም ለእናንተም ለሁሉም ሀገርም በሚጸሉ አባቶች ያሉበት ትልቅ ቦታ ነው። በጣም ብዙ ሊቃውንት እኔንታ ደምጽ እኔንታ አፈወርቅ ያሉትም እዚሁ ነው። ስለዚህ በጣም በዚህም ረገድ ያለው በጣም ጥሩና ደስ የሚል እንቅስቃሴ ላይ ነው ያለው። በወንጌል አገልግሎት ዘርፍም ምእመናንን ለፍሬ ለማብቃት የሚተጉ መምህራን ይገኙበታል። በወንጌል አገልግሎትም ቢሆን ቀደም ሲል በነበሩ መምህራን በጣም ይታወቀ ወንጌል አገልግሎት የነበረ ነው። በወር ውስጥ በልዩ ሁኔታ የሚዘጋጁ ጉባኤዎች አሉ። በ5 በ16 በቅዱስ ዑራኤል እመቤታችን መርቆሬዎስ በጣም ያው ታዋቂ የሆኑ መምህራን ዘማሪያን እየተጋበዙ ለምእመኑ ስብከተ ወንጌል ይሰጣል። ዘማሪያን እንደዚሁ ይመጣሉ። ከዛ ውጪ የጠበል ቦታችን ቋሚ የሆነ የስብከት መርሃ ግብር አለ። ሁሉ ጊዜ ጧት ላይ የስብከት መርሃ ግብር አለ። ክርስትና በሚነሳበት ሰዓት ላይ እንደዚሁ የስብከተ ወንጌል አገልጋዮቻችን እየተገኙ የክርስትናው ላይ የስብከት ትምህርት ይሰጣሉ ማለት ነው። በለቅሶ ቤትም ሳይቀር እንደዚሁ እየተገኘን እንደዚሁ አይነት እንትኖች ይሰጣሉና ሰፊ ናቸው በጣም። ይህ ቤተ ክርስቲያን በብዙዎች ልብ ውስጥ ከስሙ መጠራት እኩል እንዲታወስ የሚያደርገው ጸበሉ ነው። በዚህ የጸበል ስፍራ ፈውስን ፍለጋ ደጅ የሚጠኑት የክርስትና እምነት ተከታዮች ብቻ አይደሉም። የመልአኩ ምሕረት ምልጃውን ፈልገው በመጡት ሁሉ ላይ የሚገለጥ በመሆኑ ድነው ምስክርነት ይሰጣሉ። በመሃል ካሳንቺስ እንግዲህ በጣም የታወቀ ፈዋሽ የሆነ ጸበል አለ፣ ይታወቃል። በጸበሉ ነው ቅዱስ ዑራኤል የሚታወቀው። ስለዚህ በዚህ ምክንያት ብዙ ሕሙማን ተፈውሰዋል። ልክ እንደዚህ እንደ ደብሩ አስተዳደር አድርገው ነው የያዙትና ከዚያው ራሱ ኪዳን ይደርሳል፣ ተአምር ይነበባል። ብዙ በሃይማኖት የተለዩ እኛ ኦርቶዶክሶች ብቻ ሳይሆኑ ሙስሊሞችም ሌሎች እምነት ተከታዮችም እየዳኑበት የሚሄዱት ጸበል ነው። እንግዲህ ይህንን ዓለም ያውቃል። መቼም ይህንን የማያውቅ ሕዝብ የለምና ይህም እንግዲህ አሁን እየተመካከረ ነው። ደብሩም ሰበካ ጉባኤውም ከከተማ ልማት አስተዳደሩ ጋር እየተመካከሩ ወደፊትም የሚሆነውን እናያለን። እስካሁን ግን ጥሩ አካሄድ ነው ያለው ማለት ነው። በዚህ ዙሪያ ጥሩ ነው። አሁንም ስራው እንደቀጠለ ነው። የሚጠመቁትም የሚድኑትም አሁንም እንደቀጠሉ ይገኛሉ። የመልአኩ ተራዳኢነት እንዳለ ነው። አሁንም ምእመናን እየመጡ ፈውስ እንዲያገኙ ጥሪ እናስተላልፋለን ማለት ነው። በሰንበት ትምህርት ቤት አገልግሎት ዘርፍም በርካታ ህፃናትና ወጣቶችን የሚያስተምር ሰፊ አገልግሎቶች ያሉበት የመራሄ ብርሃናት ሰንበት ትምህርት ቤት የደብሩ መጠሪያ ነው። ደብረ ጽጌ ቅዱስ ዑራኤል ሲነሳ የመጀመሪያው ከሚነሱት ዋናኛ ተጠቃሽ ነገር አንዱ የመራሄ ብርሃናት ሰንበት ትምህርት ቤት ነው። ይህ ሰንበት ትምህርት ቤት በጣም አንጋፋ ከመሆኑ የተነሳ 62 ዓመታትን እየደፈነ ያለ ሰንበት ቤት ነው። በ1956 ነሐሴ መጨረሻ አካባቢ ነው የተመሰረተው። ከዛን ጊዜ ጀምሮ የቤተክርስቲያንን አገልግሎት በማፋጠን እንዲሁም ደግሞ ከህፃናት ከእድሜያቸው ከ4 እና ከ5ኛ ዓመት ጀምሮ እስከ ጎልማሶች ድረስ ተቀብሎ እያስተናገደ ያለ ህፃናትን በትምህርት ይሄ አዲሱ የትምህርት ካሪኩለም በሚያዘው መሰረት እያስተማረ የሃይማኖት ትምህርት፣ የቤተክርስቲያን ትምህርት፣ የሥነ ምግባር ትምህርት እንዲሁም ደግሞ የአንድምታ ትምህርቶች በተለይም የማቴዎስ አንድምታና የዮሐንስ አንድምታ በተጨማሪም ደግሞ የቅዱስ ጳውሎስ የተለዩ መልእክቶችን አንድምታዎችን በማስተማር የሚገኝ አንጋፋ ሰንበት ቤት ነው። ህፃናቶችን ያው ከልጅነታቸው ጀምሮ ተቀብለው በአብነት ትምህርትም እንዲማሩ ያው የቤተክርስቲያን ትምህርት ተተኪ ያስፈልገዋል። ስለዚህ ያንንም ተተኪ ለማፍራት ሰንበት ቤቱ ያላሳለሰ ጥረት እያደረገ ነው። በዚህም ብዙ አብነት ትምህርት የሚማሩ ልጆች አሉን። ብዙ ዲያቆናትን እያፈራ ያለ ነው። እንዲሁም ደግሞ ካህናትም እየሆኑ ያሉ የሰንበት ቤቱ አባላቶች አሉ። ይሄ በጣም የሚያስደስት ነገር ነው።
በተጨማሪ ወጣቶች ላይ ደግሞ ከትምህርቱ ጎን ለጎን በዝማሬ አገልግሎት እንዲሳተፉ እያደረገን ነው። ያው ደብረ ጽጌ ቅዱስ ዑራኤል ሲነሳ የመርሐ ብርሃናት ትምህርት ቤት በተለይ በመስቀል ትርኢት ላይ የሚያሳየው ልዩ የእሌኒ የመስቀል አወጣጥ ስርዓት በጣም በዩኔስኮ የተመዘገበና ትልቅ ትኩረት ሳቢ ነው። ስለዚህ በዛን ላይ ተገኝቶ ዘማሪዎችን ያቀርባል፣ ተውኔቶችን ይሰራል፣ መስቀሉን ያወጣል። በተጨማሪም የዚህ ግቢ ውስጥ የሚነግሱትን ንግሶችን እንዳለ የዝማሬ አገልግሎቶችን በያሬዳዊ ዝማሬና ያሬዳዊ ወረብ አጥንቶ ያገለግላል። ይሄ ብቻ አይደለም። ከ24 እና ከ30 ዓመት በላይ የቆየ አገልግሎት አለን። ከከተማ ውጪም በአባታችን አቡነ ተክለ ሃይማኖት ደብረ ጽላልሽ ገዳም የልደታቸውን በዓል በማስመልከት ታኅሳስ 24 እየሄደ አገልግሎትን የሚያገለግል ታላቅ ሰንበት ትምህርት ቤት ነው። በህፃናት ክፍል ብቻ ብናይ ከ760 ተማሪዎች በላይ የሚማርበት አባል ነው ያለን። በማህሌት ክፍል ወይም ደግሞ በመዝሙር ክፍል በሚባል አገልግሎትም ከ250 በላይ አገልጋዮች አሉን። እንዲሁም ደግሞ በትምህርት ደግሞ በርቀት ትምህርትም አለን። በልዩ ሁኔታ የርቀት ትምህርት በየወሩ የምናዘጋጀው አለ። በዛ ላይ ከ300 እስከ 400 የሚጠጉ ተማሪዎች አሉ። እንዲሁም ደግሞ ተከታታይ ያልኩሽ ይሄ በአዲሱ ስርዓተ ትምህርት የተቀረጸው ምክንያት ወደ 150 እስከ 200 የሚያክል ተማሪዎች አሉ። ይህ ጥንታዊና ታሪካዊ ቤተክርስቲያን በከተማዋ እየተደረገ ያለው የልማት እንቅስቃሴን ተከትሎ ዙሪያውን በኮሪደር ልማት በመነካቱ ምክንያት በርካታ የማስተካከል ስራዎች በመከናወን ላይ ናቸው። እንግዲህ አሁን ላይ እንደሚታወቀው ያው በአገሪቷ ላይ የኮሪደር ስራዎች እየተካሄዱ ነው ያሉት። ከዚሁ ጋር ተያይዞ ያው የኛም ደብር የሚገኘው በመስቀለኛ ቦታ ላይ ስለሆነ በሁለት በኩል ኮሪደሮች ያገኙታልና አንደኛው በዚህ በ22 መስመር በኩል ያው የቤተክርስቲያኑ አዋሳኝ ነው የመንገዱ እንትን፣ ሌላው በዚህ በአትላስ በኩል ያለ መንገድ አለ ወደ ቦሌ የሚሄደው፣ በሱ ጋርም እንደዚሁ የቤተክርስቲያኑ አዋሳኝ ነው በዛ በኩልም ያለውና እንግዲህ በዛ ጊዜ እንግዲህ በተለይ በዚህ በምዕራብ በር በኩል በፊት የነበረው ቅል በጣም ወደ ውስጥ ይገባ ነበረ። ሰበካ ጉባኤው ከመንግስት አካላትም ጋራ በቅርበት በመገናኘት በመነጋገር እንደ እግዚአብሔር ፈቃድ ብዙ ነገሮችን ሴቭ ማድረግ ተችሏል። በተለይ ከቦታ አኳያ የመንግስት አካላትም ጥሩ ትብብር ነበራቸው በነበረው ሰዓትና በምዕራብ በኩል ያለው አሁን የምታዩት እድሞ በር በቤተክርስቲያኗ በራሷ ወጪ በራሷ ዲዛይን የራሷ ልጆች በሰሩት ዲዛይን አማካይነት የመንግስት አካላትን አሳምነን፣ ምክንያቱም 10ም 20ም ካሬ ሴቭ ማድረግ በጣም ወሳኝ ስለሆነ ለደብሩ እሷን አድርገን የተወሰኑ ስራዎች ይቀሩታል። አሁንም እሱን እየጨረስን ያለ ነው። አንዱ ስራ ይሄ ነው። ሌላው በዚህ በአትላስ በኩል G+7 የሆነ ወለል እንትን የሆነ ህንጻ አለን። በሱም ጋር እንደዚሁ የኮሪደር ስራዎች አሉት። የመብራቶች የመትከል ቀለም የመቀባት ከዚሁም ጋር ተያይዞ አብሮ የኛ የውስጥ ስራዎች የህንጻ ስራዎች አሉ። እነሱን እየሰራን ያለ ነው። ሌላው አሁን ላይ እየሰራ ያለ ነው እንግዲህ ጥቃቅን ከሚባሉ ስራዎች ውስጥ ጠበል ቦታ ላይ የሴፕቲክ ታንክ ስራዎች በጣም የተበላሹ ነበሩ። ጠበል ቦታው የሚገኘው ወንዝ ዳርም ስለሆነ ወደ ወንዝም የሚሄዱ ነገሮችን ሴፍ ከማድረግ አኳያ እሱን እየሰራን አሁን ፊኒሺንግ ላይ ነው ያለ ነው። እነዚህ ነገሮችን እየሰራን ነው አሁን በአብዛኛውና ይህ ጥንታዊና ታሪካዊ ቤተክርስቲያን በከተማዋ እየተደረገ ያለው የልማት እንቅስቃሴን ተከትሎ ዙሪያውን በኮሪደር ልማት በመነካቱ ምክንያት በርካታ የማስተካከል ስራዎች በመከናወን ላይ ናቸው። ጥንታዊው የደብሩ ሰንበት ትምህርት ቤትም የአባላቱን ቁጥር የሚመጥን ብሎም የነገ የቅድስት ቤተክርስቲያን ተረካቢ ትውልድ ለማፍራት የሚደረገውን ጉዞ የሚያግዝ ስፍራ ያስፈልገዋልና ቀድሞ በነበረ ህንጻ ላይ ወደ ላይ ቀጥሎ በመገንባት ላይ ይገኛል። አንድ ፎቅ 5ኛ ፎቅ እየሰሩ ነው ያሉት። በጣም ከፍተኛ እንቅስቃሴ ላይ ነው ያሉት። እነሱም አድራሽ እየሰሩ ነው ያሉት። አሁን ሰንበት ትምህርት ቤት ይታወቃል። 2 ወለሎች ፈቅደውልናል። አንደኛውን ወለል ከነሱ ጋርም ተረባርበን የአካባቢ ምዕመናን ወጣቶች ራሱ የሰንበት ቤቱ አባላት በውጭ ሀገር የሚገኙ በሀገር ውስጥ ያሉትን አንጋፋ እነ እትዬ ንብረት እነ መጋቤ ጥበብ አስራት የሚባሉትን ታውቂያቸዋለሽ። እነሱም ተሳትፈውበት አንደኛውን ወለል ከደብሩ ጋር ተነጋግረን ጨርሰናል። አሁን ሁለተኛውን እያሰራን ያለ ነው። በጣም የቦታ ጥበት ስላለን ሁለተኛውን ላይ ተባብረን እየሰራን ነው። እግዚአብሔር ቢፈቅድና ቢሳካልን
እሱንም ጨርሰን አገልግሎቶቻችንን ከዚህ በላይ ለማስፋት የኮለን ስራ ተጠናቋል። የቢም ስራና የጣራ የማልበስ ስራ ነው ያለው እና የፊኒሺንግ ስራዎችም ይቀራል። ውስጡ ሴራሚክ መልበስ አለበት፣ ብሎኬት መገንባት አለበት። ከዛም ደግሞ የተለያዩ ቁሳቁሶች አሉ፣ መማሪያ መጽሐፍቶች አሉ። ቤተ መጽሐፍት ካሰብኖች ውስጥ አንዱ ቤተ መጽሐፍት ነው። እዛ ውስጥ የሚገቡ ብዙ መጽሐፍቶች አሉ። እንዲሁም የተለያዩ ወንበሮች መገልገያዎችም እዛ ውስጥ እናስገባለን ብለን እናስባለን። ይሄ ሁሉ ነገሮች ይቀሩናል። ይሄ መልአክ ታላቅ መልአክ ነው። በባዶ ነው ያስጀመረን፣ እዚህ ያስደርሶናል። አሁንም ይሄ ተራዳዊ መልአክ ቅዱስ ዑራኤል ይሄን ህንጻ እንደሚያስፈጽምልን እናምናለን። እሱ ሲጠናቀቅ ደግሞ ሰንበት ቤቱ በዚህ ብቻ ሳይሆን በትምህርት በዝማሬ ብቻ ሳይሆን በልማት ክፍልም በልማትና ተራድኦ የሚባል አንድ ንዑስ ክፍል አለን። እዛም ክፍል ውስጥ የሚገኙ የተለያዩ የልማት ስራዎች አሉ። እነሱንም ስራዎች ለመስራት አሁን በቦታ ጥበት ምክንያት ተቸግረናል። ስለዚህ ይሄ ህንጻ ቢጠናቀቅልን ያንን ነገር የልማቱን ስራዎች አፋጥነን በዛ ልማት ክፍል ይሄ ነገር ተሰርቶ ደግሞ የተለያየ ዓላማ ነው የሚውልበት። አንደኛ ዋናና ዓላማ የማይረሳው የሐምሌ ዑራኤል ልክ ሐምሌ ዑራኤል ባለፈ የመጀመሪያው እሁድ ዝክር እንዘክራለን። ነዳያንን እዚህ አካባቢያችን የሚገኙትን ነዳያንን ሰብስበን በማረሚያ ቤቶች የሚገኙትን ታራሚዎችን በመጠየቅ ይሄን በጎ አድራጎት ምን ሰራው በዚህ ልማት ክፍል ውስጥ ባለ ስራ ነው። ስለዚህ ይሄንም የልማት ክፍሉን ለማጠናከር እንዲሁም ትምህርቱን ለማጠናከር የርቀት ትምህርቱንም ለማጠናከር የህፃናቶችን የአብነት ትምህርት ለማጠናከር ህፃናቶች ያው ሲማሩ ከተለመደው መንገድ ወጣ ያለ መሆን አለበት፣ ክፍሉ ራሱ ህፃናትን የሚያስተምር መሆን አለበት የሚል ነው ሐሳብ ያለን። ይሄ ሁሉ ነገር ለማድረግ የቦታ ጥበቱ እንዳለ ሆኖ አሁን የተሰጠንን ቦታ እያለማን እግዚአብሔር ቢፈቅድ በዚህ ዓመት ለማጠናቀቅ ነው የምናስበው። ከቻለን እሱን አጠናቀን ወደዛ እንገባለን ማለት ነው። ሰፊ አገልግሎቶች የሚከናወኑበት የበርካታ ሊቃውንት መገኛ የሆነው ደብር ጥንታዊነቱንና ታሪኩን የሚመጥኑ መሰረተ ልማቶች የሉትም። የነበሩትን ልማቶች በማስተካከል የተጀመረው ስራ የሚቋረጥ አይደለም። የጎደሉ ግንባታዎችን ለማከናወን በእቅድ ተይዞ ወደ እንቅስቃሴ ተገብቷል። የ140 ዓመት ቅርስ ያለው ቤተክርስቲያን እንደመሆኑ መጠን ይሄ ነው የሚባል እቃ ቤትም የለውም። በጣም እቃ በእቃ ላይ ቅርሱ ራሱ በማይመች ሁኔታ ነው ተይዞ ያለ። ይሄንን ለማድረግ ዲዛይን ስራ እየተሰራ ነው ያለው። እቃ ቤቱም በጣም ሙዚየሙም በዛ ለመስራት ኦልሞስት ከእቅዶቻችን ብቻም ሳይሆን እንቅስቃሴ ላይ አድርገን እንደዚህ አይነት ጥሩ እቃ ቤትና ሙዚየም ያላቸውን አብያተ ክርስቲያናት በማጥናት ላይ ነን ያለ ነው። ሌላው መጠለያው ቤተክርስቲያኑ በተለያየ ምክንያት እድሳት ሲደረግ መጠለያ ቃኙ የለውም። ስለዚህ የሚያርፈው ታቦቱ ዝም ብሎ መጠለያ ላይ መቃብር አስከሬን ማደር ያለ እዛ ላይ ነው የሚያድረውና ያ ደግሞ አይሄድም። ስለዚህ ቤተልሔምም የለውም፣ በጣም አይመጥንም። ከዚህ አንፃር እነኚህ ሶስት ነገሮች ሙዚየም እና እቃ ቤት፣ ቤተልሔምና እንዲሁ መቃኞ አብሮ ዲዛይኖች እየተሰሩ ነው ያሉት። እየሰራን ነው ብዬ ከገለጹት በላይ ብዙዎቹ ወደፊት እንግዲህ እግዚአብሔር ቢፈቅድና ብንኖር እንሰራቸዋለን ብለን ያሰብናቸው ብዙ ነገሮች አሉ። ከዚያ ውስጥ አንዱ እቃ ቤት ነው ያሰብነው። እንግዲህ ደብራችን ከ143 ዓመት በላይ እድሜ ያለው እንግዲህ በ1875 ዓመተ ምህረት የተተከለ ከቀደሙት እንትኖች አንዱ ደብር ነው ደብረ ጽጌ ቅዱስ ዑራኤል እና በእነዚህ ጊዜያቶች ውስጥ ደብሩ ያካበታቸው በጣም ብዙ ንዋያተ ቅድሳቶች አሉ። ከዋናው ከታቦቱ ጀምረን ወርታይ ስንወርድ በጣም ብዙ በ2000 እና 3000 አካባቢ የሚደርሱ እቃዎች አሉ። በቅርቡም የቅርስ ምዝገባ አካሄደን ሙሉ እንትኖችን ዶክመንቶችን ይዘናል። በፎቶም በፓወርፖይንት ተዘጋጅቶ ተቀምጧልና እነዚህ ሁሉ እቃዎች ግን የሚገኙበት እቃ ቤትን ስናየው በጣም የሚያሳዝን ሁኔታ ላይ ነው ያለው። እንደው እግዚአብሔር ራሱ ታቦቱ ቤቱን እንደው ስትራክቸር ሆኖ ይዞት ነው እንጂ ያሉት የእቃዎች ብዛትና የእቃ ቤቱ ሁኔታ በጣም አይገናኝምና ሳይፈርስም እንደው እንትኑ ጥንካሬውን ሰጥቶት ቤቱን እግዚአብሔር እስካሁን አለና አንዱ ቅዳችን እሱ ነው። በቻልነው አቅም ዘመናዊ የሆነ እቃዎች ሳይጎዱ በትክክል የሚቀመጡበት ሁሉንም እቃዎች በየመልካቸው ለማስቀመጥ የሚያስችል እስከ G+4 የሆነ ህንጻ ለመስራት የወረቀት ስራዎችን እየጨረስን ያለ ነው፣ የዲዛይን ስራዎችን ማለት ነው። ከዚህ በኋላ ወደ ኢምፕሊሜንቴሽን ነው የምንሄደውና አንዱ እቅዳችን እሱ ነው። ሌላው ከዚሁ ጋር ተያይዞ በጣም የሚገርመው 30-40 ዓመት ያልሞላቸው አብያተ ክርስቲያናት ሙዚየም አላቸው።
በእነዚህ ጊዜያት ውስጥ የተጠራቀሙ እንትኖችን ያሳያሉ ለምእመናን። ያ ሁለት ጥቅም አለው እንግዲህ ለምእመናን ያሉትን ቅርሶች ማሳየት ሰው ምእመናን ቤተክርስቲያን ምን አላት ምን ቅርሶች አሉ የሚለው ነገር ማየት ስላለበት እነሱ እንደዛ ያደርጋሉ። እኛ ግን እንግዲህ ይሄን ያህል ዓመት እድሜ ያስቆጠረ ቤተክርስቲያን እስካሁን ድረስ ሙዚየም የለው። በጣም ትልልቅ እቃዎች አሉ በነገስታቱ ዘመን ጀምሮ የተሰጡ በእነ አፄ ምኒልክ በእነ ዘውዲቱ በእነ ንግስት ዘውዲቱ ማለት ነው በእነ አፄ ኃይለ ሥላሴ ከዛ ፊትም ያሉ በጣም ብዙ እቃዎች አሉ። በተለይ በቅርስ ምዝገባ ሰዓት ስንመለከት ከቤተክርስቲያኑ እኩል ማለት ነው የተቀመጡ እቃዎች አሉና እነዛን እቃዎች በደንብ አድርጎ ለምእመናን ክፍት ለማድረግ ሰው ምእመናኑ ምንድነው ደብሮ ያለው ነገር የሚለው ነገር ለማሳየት ጥሩ የሆነ ሙዚየም ያስፈልገናልና አንዱ በቅድ ከያዝነው እንትኑ እሱ ነው። በቅድ ያዝነው አንዱ ስራችን ሙዚየም መስራትና ያሉትን ቅርሶች በስርዓት ወደ ሙዚየም አስገብቶ ምእመናን ያንን ነገር እንዲያው ማድረግ አንዱ እቅዳችን ነው። ሌላው ደብራችን መቃኞ የለውም። መቃኞ ማለት ቤተክርስቲያኑ ሲታደስ ታቦተ ሕጉ የሚያርፍበት የሆነ ቦታ ያስፈልገዋልና ከዚህ በፊት እንግዲህ ከዛሬ 24 ዓመት በፊት ይመስለኛል ታድሶ ነበር ቤተክርስቲያኑ። የዛ ጊዜም ከዚህ ከፊታችን ምንያት አሁን ካህናት የሚያድሩባት ቦታ አለች እዛ ውስጥ ነው የገባው ስለሌለ ማለት ነው። ከ23 ዓመት በኋላ አሁን ድጋሜ ሲታደስም በዚህ በሰሜን በኩል የወጣቶች ቢሮ አለ እዛ ውስጥ ነው የተቀመጠው ማለት ነውና ደብሩ አሁን መቃኞ ቢኖረው ኖሮ ራሱን ችሎ ታቦቱ ወደዛ ያርፋል ቤተክርስቲያኑ ያለ ምንም ስጋት ይታደስ ነበርና አንዱ እቅዳችን እሱ ነው መቃኞ መስራት ነው። እነዚህ ሁሉ እንግዲህ ቦታችን ጠባብ ነው በጣም ያለውን ቦታ ጥበት ግን በቻልነው አቅም ወደ ጎን መሄድ እንኳን ባንችል ወደ ላይ እየወጣን በየፍሎሩ ነገሮችን ከፋፍለን ለማስቀመጥ ነው ያሰብነው። አንዱ እሱ ነው። ሌላው ትልቁ ፕሮጀክታችን ደብራችን በጣም የውሃ ችግር አለበት። በጣም ብዙ ጊዜ ውሃ ይጠፋል። በየጊዜው ደግሞ መቋረጥ የሌለባቸው አገልግሎቶች ስላሉ ለነዛ አገልግሎቶች በየጊዜው ውሃ እንገዛለን እና በጣም ብዙ ነው የምንከፍለው የውሃ እንትን ጥናት አጥንተናል በቅርብ ቀን የውሃና የመብራት ወጪያችን እስከ 3 ሚሊዮን ይደርሳል በአመት የምንከፍለው ማለት ነውና ይሄንን ሴፍ ከማድረግ አኳያ ከመንግስት አካላትም ከጠቅላይ ቤተ ክህነትም ካሉ አካላት ጋር ተነጋግረን የጉድጓድ ውሃ ለማውጣት አንዱ ትልቅ ፕሮጀክታችን እሱ ነውና የወረቀት ስራውን ጨርሰናል። እሱንም እንደዚሁ ዲዛይን አልቋል። የውሃው ቦታ የሚገኝበትንም ቦታ እንደዚሁ ባለሙያዎች አጥንተው እዛ ላይ ነው የምንገኘው። ጊዜያዊ የሆነ ያለቃ ቤት አለን እሱን እያደስን ያለ ነው። ግን የውጭ እንግዶች አሁን ብፁዓን አባቶች ቢመጡ ሊቃነ ጳጳሳት ቢመጡ ተለተለቅ ያሉ እንግዶች ቢመጡ የምናሳርፍበት ቦታ የለንም እግዚአብሔር በሚያውቀው ማለት ነውና አንዱ እቅዳችን እሱ ነው። በቃ ደብሩን የሚመጥን አባቶች ለአገልግሎት ቢመጡ ቤተክርስቲያን እስከሚከፈት ድረስ ወደ አገልግሎት እስከሚገቡ ድረስ አረፍ የሚሉበት የእንግዶች ማረፊያና ያለቃ ቤትም እንደዚሁ ለመስራት አስበናል። እነዚህ ነገሮች እንግዲህ ብዙ አሉ። ያው በጣም ሰፊ ነገሮች ናቸው ያሉን። የደብራችን ቤተልሔም በጣም ዝቅ ያለ ቦታ ነው ያለው። ስለዚህ በማንኛውም መንገድ ያለውን ቦታ በትክክል ለመጠቀም ቤተልሔሙን G+1 አድርገን ሰርተን ከላይ ያለውን ፎቁን ለቤተልሔም እንጠቀምና ከዛ በብሪጅ አሉ አሁን አንዳንድ ቤተክርስቲያናት በብሪጅ የሚገናኙ አሉ ብዙ መጥቀስ ይቻላልና እንደዛ አድርገን ግራውንዱን ግን ቅድም ላልኩሽ ይሄ ከሙዚየም አኳያ ሊሆን ይችላል ከዕቃ ቤት አኳያ ሊሆን ይችላል ብቻ አያይዘን ነው የምንሰራው። በተለይ ይሄ ዕቃ ቤት መቃኞ ቤተልሔም አካባቢ ያሉ ነገሮች ተያይዘው ነው የሚሰሩት ያው መንፈሳዊ ዕቃ የሚቀመጡባቸው ስለሆነ ማለት ነውና ስለዚህ ቤተልሔሙን አሁን ምንድነው ያሰብነው G+1 አድርገን ሰርተን ከላይ ያለውን በብሪጅ አገናኝተን አባቶች ካህናት ከቤተልሔም ወደ ቤተ መቅደስ በዛ መልኩ ይገባሉ። ታቹን ደግሞ እንደዚሁ ቅዱ በሚመራን ማነው ፕላናችን በሚመራን መሰረት የሙዚየም ዕቃዎችን የተወሰነ እናስቀምጥ ሊሆን ይችላል ወይ ደግሞ ዕቃዎችን የዕቃ ቤት ያልኩሽን ቅድም እሱን እናስቀምጥ ሊሆን ይችላል። ከዛ በተረፈ ደግሞ የተለዩ እነዚህ ምናልባት ልዩ እንክብካቤ የሚያስፈልጋቸው ዕቃዎችን እዛ የምናስቀምጥበት ይሆናል። ዞሮ ፕላኑ ነው ጋይድ የሚያደርገን። ፕላኑ የተወሰነ ስለሚቀረው ጠንቅቄ መናገር ስለማልችል ነው አሁንና በወረቀት ላይ ስለሆነ ያለው እሱ ነው ያለው ነገር ከቤተልሔም አኳያ ማለት ነው። የዕቃ ቤት ጉዳይ በጣም አንገብጋቢ ነው። ዕቃዎች እየተበላሹብን ነው። እንደው ከመበላሸታቸው የተነሳና ከዕቃ ቤት ካለመኖሩ የተነሳ ከዛሬ 1 ዓመት በፊት ለ46 የገጠር አብያተ ክርስቲያናት በጣም ብዙ ንዋየ ቅድሳት ሰጥተናል። ለትንሳኤ መቃረቢያ አካባቢ ቀድሞ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ሄኖክ በተገኙበት
ብዙ ንዋያት ተሰጥተዋል ለዛ ማለት ነው። እና በእርግጥ አንዱ እንደዛ ያደረግንበት እዛ ምንም የሌላቸው እዚህ እንደምታውቂው በጣም ብዙ ንዋያት አሉን። ብዙ መቃየሪያ ልብሰ ተክህኖች አሉ። ያን ደግሞ ያጡ ብዙ ወገኖቻችን በገጠሪቱ አሉ። ያን አጥተውና ያንን ለዛ ማድረስና ቤተክርስቲያን ሀቲ ስለሆነች እዛ እንዲጠቀሙ ማድረግ አንዱ እንትናችን ነበረ። ሁለተኛው ደግሞ እንዳልኩሽ ቢቀመጡ ይበላሻሉ እነዛ እቃዎች ነበረ እቃ ቤት ስለሌለ ማለት ነውና ከዚህ አኳያውን በጣም አንገብጋቢ ብለን ሰሞኑንም በቃለ ጉባኤ ሁሉ ጨርሰን ወደ ስራ ልንገባ ያሰብነው እቃ ቤት ስራ ነውና የሌላ ደብርን ተሞክሮ እየወሰድን ያለ ነው። ሌላ ደብር ላይ በጣም ዘመናዊ የሆነ ስታንዳርዱን የጠበቀ እቃዎችን በስርዓት ሚዝ እቃ ቤቶች አይተናል። ከነሱ ከደብሩ ጋር የተጻጻፍና ያለ ነው ገብተን ያለው በደንብ ለማየት ማለት ነውና እሱን ከጨረስን በኋላ አሁን የጀመርነውን ዲዛይን ሞዴሬት አድርገን በቅርብ ቀን ለመጀመሪያ ያሰብነው አንዱ እሱ ነው። ሁለተኛው እንዳልኩሽ ሙዚየሙና እቃ ቤቱ አይለያዩ። ምክንያቱም እቃ ቤት ውስጥ ያሉ ብዙ እቃዎች የተወሰኑት ወደ ሙዚየም የሚሄዱ ናቸውና ከዚህ አኳያ ሁለቱንም ለማስኬድ ነው ያሰብነው። እና ሌላውና በጣም ወሳኙ ነገር ቅድም እንዳልኩሽም ብፁዕ አቡነ ሳሙኤልም ስለሚመጡ ሌላው አንዱ አንገብጋቢ እቅዳችን አሁን የቅርብ እቅዳችን ውሃ ነው። እና ውሃ ለማውጣት ብዙ ነገሩ አልቋል። ከመንግስት ጋር ያለው ነገር የባለሙያ ጥናት ኢቭን በስንት ሜትር ላይ ውሃው እንደሚገኝ ሁሉ ጨርሰናልና እንግዲህ በቅርብ ቀን እነዚህ 3 ስራዎች በቅርብ ቀን ይጀምራሉ ብለን ተስፋ እናደርጋለን። እነዚህን ስራዎች ለማጠናቀቅ ብሎም በእቅድ የያዟቸውን ስራዎች ለማከናወን የሚከተሉትን ስልታዊ አሰራር የደብሩ ጸሐፊ ይናገራሉ። የገቢ ምንጮችን ለማግኘት ያው በተገኙት ክፍተት ባላቸው ቦታዎች ላይ ቅድመ ሁኔታዎችን በተሰሩት ህንጻዎች መካከልም ያልተሰሩ የውስጥ ክፍፍሎች አሉ። እነሱን እየሰራን ሌላ ሊሰራ የፈለገም ማህበረሰብ በዚህ ዋለ የሚሰሩትንም ለነሱ እያከፋፈል ቦታ ምንም ክፍት ቦታ መኖር እንደሌለበት ማንኛውም ሰው ሰርቶ ማንኛውም ሰው አገልግሎ ለቤተ ክርስቲያኑም ገቢ በሚሰጥ መልኩ ባሉት ህንጻዎች በተሰሩት ህንጻዎች ስራ ላይ የውስጥ ለውስጥ ስራ ይሰራል። ከዚያም ደግሞ አለፍ ብሎ ደግሞ አሁን በምንለው መልኩ በአጭር ጊዜ ውስጥ የምንሰራቸው ገቢ የመጀመሪያ ገቢ ማስመጫ ገቢ ማግኛ የገቢ ምንጭ የሚሆኑትን ካገኘን በኋላ ነው ወደ ሌላው ሰፊ ስራ የምንገባው። ያን ደግሞ ግባት አሁኑኑ ዛሬ እንደምታዩትም ወደዚያ ውስጥ ነው ያለ ነው። ያንን ሰብሰብ አድርገን አንዴ ስናመጣ ለስራዎቻችን ቀልጥፍና በጣም ቀላል ይሆንልናልና እቅዶች የረጅም እቅድ የአጭር ጊዜና መካከለኛ ብለን ምን ይዛቸውም አንዱ በዚህ አይነት መልኩ ነው። ቅድሚያ ገቢዎቹ በሚመጡበት ልክ ያንን አሳልጠን ሰርተን ነው ገቢዎችንም የምናገኘውን ገቢ ከገቢው ጋር ንጽጽር አድርገን ደግሞ አንድ ሙዳይ ምጽዋት ብቻ አይደለም የሚጠበቀው በቦታው ላይ የስራዎች ከጎን ለጎን ይሰራሉ። የምታወጡታቸው ህንጻዎች ቀደም ሲል የነበሩት አባቶች ሰርተው የነበሩ መጨረሻ ደግሞ እኛ አድሉ ገጥሞን አስጨርሰን ፊኒሺንጉ አልቆ ምን ብሎ በፓርቲሽን ደረጃ ላይ ያሉትን ሰፋፊ ያልተነካኩ የሆኑ ያሉትን ዘመኑ በሚመጥነው መልኩ በጣም ሰፊ ሆኖ አንድ ክፍል ተብሎ አንድ ክፍል ብቻ የሆነ ነገር ላይ መጠቀም ሳይሆን ከፋፍሎ ደግሞ ሌሎችም እንዲሰሩበት ሼር ማድረግ ነገር ለመስራት እዛ ላይ እቅዳለን። በዛ መልኩ ነው የምንሰራው። ከህንጻ ግንባታ የሚቀድመው የሰው ልጅ መንፈሳዊ ግንባታ ነውና በደብሩ ልዩ ትኩረት ይሰጠዋል። አገልጋይ አባቶች፣ የአብነት መምህራን መንፈሳዊውን ስራ ለማከናወን አዳጋች ሁኔታ ገጥሟቸዋል። በቤተ ክርስቲያኑ ውስጥ የውስጥ አገልግሎት እንደሚታወቀው ብዙ ጊዜ ሌሊት ነው አገልግሎቱ። ቀን የሚሆነው በአጽዋማት ጊዜ ነው። የሌሊቱ አገልግሎት በተለይ ደግሞ ሰዓታት ሌሊት ነው። ይህ አገልግሎት የሚያገለግሉ አባቶች እዚሁ ዙሪያ ነበሩ በብዛት። አንደኛ መጀመሪያ በዚህም በመቃብር ቤቱም የሚኖሩ ብዙ ነበሩ፣ በአካባቢውም የሚኖሩ ብዙ ነበሩ። እነሱ እንዳሉ ሆኖ ያው በዚህ ከሌሎቹ አድባራት በተለየ የአገልግሎቱ ካህናት የሚያርፉበት ብዙም ምቾት የለውም። ያም የሆነው ምንድነው? በራሳቸው ቤት ይኖሩ ስለነበር ነው። በራሳቸው ቤት በቤታቸውም በቀበሌ ቤትም የሚኖሩ በጣም ታላላቅ አገልጋዮች ነበሩ። እነሱ አሁን በዚህ በኮሪደር ልማት የተነሳ
ሁሉም በሚባል ደረጃ ዳር ወጥተዋል። አሁን ከዚህ ለአገልግሎት ከዚህ አካባቢ የሚገኝ ካህን የለም። መጥተው በመጠለያው በተለያዩ ትንሽ ቆርቆሮ ቤቶች በዚያ እያረፉ ነው የሚያገለግሉት። እሱ በጣም ችግር አለ። ሰበካ ጉባኤውም አስተዳደሩም ይህንን ችግር ለማቃለል እየተንቀሳቀሰ ይገኛል። ነገር ግን አሁን እስካሁን ድረስ ያው በችግር ላይ ይገኛሉ። የአገልግሎቱ አገልጋዮቹ የማደሪያው የማረፊያ ነገሩ በጣም አስከፊ ሆኗል እንጂ አገልግሎቱ በጣም ልዩ ነው ማለት ይቻላል። ብዙ ሰዎች ይጠይቃሉ። እኔንም እንደዚሁ እንማር እንምጣ ይላሉ። ያው ጉባኤ ቤት ስለሌለው እስካሁን የተሰጠ ትምህርት የለም። ምክንያቱም አንዳንድ የሆኑም ቢሆን በዛፍ ስር ላይ በመጠለያ ላይ በግል ማደሪያችን ቤት እርግጥ የሚቀጽሉ አሉ፣ የሚማሩ አሉ። ግን እንደዚሁ ሰፊ ጉባኤ መስርቶ ተማሪዎችን ሰብስቦ የማስተማሪያ ቦታ ግን የለንም። ግዴታ ደግሞ አስፈላጊ ነው። ለአንድ ቤተ ክርስቲያን ጉባኤ ከሌለው እንደዚሁ ስሩ የተቆረጠ ዛፍ ማለት ነው። ስሩ የተቆረጠ ዛፍ እንደዚሁ እየገዘገዘ ወይም ስሩ ከደረቀ በኋላ ቅጠሎቿ፣ ቅርንጫፎቿ ይደርቃሉ ቤተ ክርስቲያናት ማለት ነው። ይሄ ደግሞ ቤተ ክርስቲያኒቱ ዛፍ ከሆነች ስሮቿ ጉባኤያት ናቸው ማለት ነው። እነዚህ ጉባኤያት ሊኖሩ ግድ አስፈላጊ ነው ማለት ነው። የድጓው፣ ያቋቋሙ፣ የዜማው፣ የቅዳሴውና ዝማሬ መዋሥዕቱ ምንጩ ይህ ቤተ ክርስቲያን ስለሆነ እነዚህ ከሌሉ ቤተ ክርስቲያን ምን ትሆናለች? ስሮቿ ከሌሉ እየጠወለገች እየደረቀች ትሄድና ከጊዜ በኋላ ትወድቃለች እንደማለት ነው። ይህም ከመሆኑ በፊት ግን ተማሪዎች ግዴታ ሊቀጥሉ ይገባል ማለት ነው። እነዚህ ተማሪዎች ከቀጠሉ ትለመልምና ታፈራለች፣ ታብባለች ማለት ነው። በሌላም ጉባኤያት ትልቅ ምንጭ ይመስላሉ። ትልቅ ምንጭ ካለ ደጋውን ወይና ደጋውን ቆላ ደጋውን እያጠጣ ለልምላሜ ለፍሬ ያበቃል እጽዋትን። ልክ እንደዚሁ ተማሪዎች ከጉባኤያት የሚወጡት ፈሳሽ ናቸው ማለት ነው። ፈሳሹ እየበዛ ሲሄድ ምንጭ ተጠራቅሞ ትልቅ ወንዝ ይሆናል። ያ ፈሳሾች ደግሞ እየበዙ ሲሄዱ ምን ይሆናሉ? ተማሪዎች ደግሞ ተምሮ ከወጡ በኋላ መጻሕፍት ይጽፋሉ። መጻሕፍቶቹ ደግሞ ወራጆች ናቸው ማለት ነው። እንደዚህ ቤተ ክርስቲያን በዚህ አይነት ምንጩ ላይ ተማሪዎች ፈሳሾች ካሉ፣ ወራጆች መጻሕፍቶች ካሉ ቤተ ክርስቲያን መጥቶ የሚጠጣው እንስሳት አዕዋፋት ብቻ አይደሉም። ቀድቶ የሚሄዱ ደግሞ እናቶችም አሉ። በእንስራ ጠይቆ ጽፎ የሚሄዱ ደቀ መዛሙርትም አሉ እንደማለት ነው። እና በዚሁ አይነት ያ ምንጭ ወይና ደጋውን ቆላውን አጥቶ ለፍሬ ለምለም እንደሚያበቃ ሁሉ ተማሪዎችም ከወራጅነት ወደ ከፈሳሽነት ወደ ወራጅነት እየሄዱ ሲሄዱ ከሕፃንነት ጀምሮ የተማሩትን የቤተ ክርስቲያን አገልጋዮች፣ የሀገር አስተዳዳሪዎች ለሁሉም ለሀገሪቱ እንዲሁ ስርዓቱንና ሕጉን ጠብቆ ምግባርና ሃይማኖትን አጽንቶ እንዲኖሩ ለምእመናንም አስተዳዳሪ መካሪ የሚሆኑት ከዚያ ምንጩ የወጡት ስለሆነ ግዴታ እግዚአብሔር በዚህ መስርቶ ሐዋርያትን ሁሩ ወመሃሩ ኩሎ አሕዛበ ሁሉን አሕዛብን አስተምራችሁ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቶች ያድርጉ ባለው ቃል ትእዛዝ ጉባኤያት ሊኖሩ ይገባል። ተማሪዎችም ሊበዙ ሊሰፉ ይገባል ማለት ነው። መምህራኑ አሉ፣ የሁሉም አሉ። የድጓ አለ፣ የአቋቋም አለ፣ የቅኔው አለ፣ የሁሉም የቅዳሴው አለ፣ ሁሉም አለ። ሆኖም ግን ቦታ ነው አሁን የሌለው። ማሳሰቢያ እግዚአብሔር ደብር ዘሰምሮ እግዚአብሔር ይሐድር ውስቴቱ ይላል። እግዚአብሔር በውስጡ የሚያድረው የወደደው ደብር ይሄ ነው ይላል እና በዚሁ አይነት እግዚአብሔር በወደደው ደብር ከውጭም በውስጥም ያሉ ምእመናን እንዲያው ተማሪዎች እንዲበዙ የቆሎ ተማሪዎች እንዲበዙ ቤተ ክርስቲያን እንድትኖር ከተባለ ምእመናን ጉባኤያት እንዲሰፉ የማድረግ ይሄ ነው ትልቁ ጠያቂ አሳሳቢ እንጂ ለማኝ አይደለም። ቤተ ክርስቲያን ከተባለ ሁሉም የክርስቲያኖች ቤት ናት አይደለ? ደግሞ ደጋግሞ የሚነገረው ጉባኤያት እንዲሰፉ የጉባኤያቱ አንዱ ስለሆነ ለምን አታስተምርም እየተባልኩ ስለምወቀስና ስለምጠየቅ፣ ምክንያቱም
ይህ ቤት አለመሰራት ነው። ቤቱ ተሰርቶ እንሆ ፈረስ እንሆ ሜዳ እንዲሉ ነው የምፈልገው። ይህን ግን እንዲሰሩ እፈልጋለሁ። እግዚአብሔር ይስጥልኝ። በዚህ ጥንታዊና ታሪካዊ ቤተ ክርስቲያን ዘርፈ ብዙ ልማቶችን ለማከናወን ከፍተኛ እንቅስቃሴ እየተደረገ ነው። በመንፈሳዊው አገልግሎት የሚተጉ አባቶች ተተኪ ማፍራት እንዲችሉ፣ በሌላ በኩል ደግሞ አገልግሎቱን ለማስፋት የሚያስችሉ መሰረተ ልማቶች እንዲከናወኑ የመልአኩ የቅዱስ ዑራኤል ወዳጆችና ልጆች የበረከቱ ተሳታፊ እንዲሆኑ መንፈሳዊ ጥሪ ያስተላልፋሉ። በእውነት ከኢትዮጵያ ውስጥ ብቻ ሳይሆን ውጭ ያሉ የሚመጡ የሚፈወሱ በጸበሉ የሚፈወሱ የሚድኑ ምእመናን ብዙ ስለሆኑ ይህንን ችግር ለመቅረፍ ከሰበካ ጉባኤውና ከአስተዳደሩ ጋር ጎን ሆነው ቢያግዙን በእውነት በእግዚአብሔር ስም እንጠይቃለን። ይህንንም ዋናው ዓላማ ይሄ ነው። መቼም አንድ ፕሮጀክት ሲሰራ የሁሉም ምእመናን ተሳትፎ አስፈላጊ ስለሆነ ምእመናን ደብረ ጽጌ ቅዱስ ዑራኤልን ካህናት ማደሪያቸውን ማረፊያቸውን ለማዘጋጀት የሚንቀሳቀሱትን ሰበካ ጉባኤውና ምእመን አስተዳደሩን ከጎናቸው እንድትቆሙልን የሚል መልእክት ማስተላለፍ ፈልጋለሁ። እኔም እኛ ባሪያዎቹ ተነስተን አይደል ነህምያ ያለው እሱን ታሳቢ በማድረግ እንንቀሳቀሳለን። እግዚአብሔር ግን የሚያስነሳው ሰው አለ ብለን ተስፋ እናደርጋለን። ብዙ ምእመናን አሉ የቅዱስ ዑራኤል ወዳጆች። በእውነት ቅዱስ ዑራኤል ያው የብዙዎች ባለውለታ ነው። እንደውም ኤምባሲ ሁሉ ይባላል ቅዱስ ዑራኤልና ውጭ ጉዳይ ሚኒስቴርም ይባላል። ለምን እንደዛ ይባለው? በጣም ብዙ ወንድሞች እህቶች ለቅዱስ ዑራኤል ነግረው ከሀገር ውስጥ የሉም ውጭ ናቸው ያሉት ብዙዎቹና አሁንም ድረስ በተለይ ይሄ ቤተክርስቲያኑ ሲታደስ እንግዲህ በ3 ወር ጊዜ ውስጥ ነው ያለቀው። 3 ወር አሁን የግለሰብ ቤት ለማለስም ይከብዳልና በዛ ጊዜ ውስጥ ግን ፋይናንሱ የመጣው በፊት እዚህ የነበሩ አሁን በውጭ ዓለም ያሉ ወንድሞች እህቶች ናቸው ያን ያደረጉትና አሁን አንዱ ተስፋችን እሱ ነው። ይሄን ነገር ሲመለከቱ መቼም ምእመናን ዝም አይሉ ብለን ተስፋ ስለማ አንዱ እምነታችን እሱ ነው። ከዛ ውጪ እንደተባለው ሰበካ ጉባኤው ከአስተዳደሩ ጋር እየተነጋገረ በቻለው አቅም ባለሀብቶችን የማነጋገር በረከት የሚፈልጉ በጣም ብዙ ምእመናን አሉ። ነገ ጠዋት ዕቃ ቤቱን ይልስራ የሚል ሰው ልናገኝ እንችላለንና አንዱ እንትናችን እሱ ነውና እነዚህ ናቸው እንጂ አሁን ይሄ ብለን የፋይናንስ ሶርሳችንን ይሄ ብለን እንትን አላልንም እስካሁን ድረስና አንዱ እንትናችን እግዚአብሔር ከፈቀደ አሁን የቤተ ክርስቲያኑ ጊዜ በኖርማል ከምንቆጥረው ሙዳይ ምጽዋት በተለየ መልኩ ሳንቲሞች ሲመጡ ነበር እና ከዛ እየወሰድን ቤተ ክርስቲያኑ ታደሰና የዛ ጊዜ ምንድነው እሱ የነበረው እንቅስቃሴ ምእመናንን አነሳስቶ ሁሉም ሰው ያለውን ተረባርቦ መብራቱን የተወሰኑ ሰዎች በራሳቸው ወጪ ብቻ ነው የጨረሱልን። ሌላውንም ስራ እንደዚህ ነውና አሁንም እነዚህ ስራዎች እንዳልኩሽ ኮንስትራክሽኑ ስጋዊ ቢሆንም የቤተልሔም ስራ መንፈሳዊ ስራ ነው። ሙዚየሙ መንፈሳዊ ስራ ነው። ዕቃ ቤቱ ቅርስን መጠበቅ ነው። ያ ከሌለ ማገልገል አንችልም። ምክንያቱም ካህናቱ የሚለብሱት ልብሰ ተክህኖ የሚይዙት መስቀል የሚያጥኑበት ጽና ያስፈልገናልና ያንን ለማድረግ እንግዲህ አንዱ ሶርሳችን ምእመናን ናቸው ነው ብለን የምናስበውና ሁለተኛው እንዳልኩሽ ከነዚህ ከፎቆቹ የምናገኛቸው ጥቂት ነገሮች ከደሞዝ ባያልፉም ትንሽ ከተራረፈን እሷን እያደረግን የበለጠ ግን እንግዲህ ይሄንን ቪዲዮ የሚከታተሉ ወገኖቻችን እንግዲህ በአገር ውስጥም ያሉ በውጭም ያሉ መቼም በሀብታቸው ብዙ ነገር ይሰሩበታል ብለን ተስፋ እናደርጋለንና እሱ ነው አንዱ ሶርሳችን ማለት ነው። ቤተክርስቲያን በብዙ ፈተና አልፋ እዚህ ደርሳለች። አሁን ደግሞ ይችን የደረሰችውን ቤተክርስቲያን ፈተናው ቢኖርም ደግሞ አሳልፎ ለልጆች መስጠት ደግሞ ያስፈልጋል፣ ማስረከብ ያስፈልጋልና ያለ ማስረከብ አሁን ያለነው ሰዎች በጣም ትልቅ ኃላፊነት አለብን። እውቀት ያለን በእውቀታችን፣ በገንዘብ ያለ በገንዘባችን፣ ሙያ ያለን በሙያችን ምን ላግዝ እያልን ቤተክርስቲያን ማሻገር ያስፈልጋልና አሁን እንዳልኩሽ በጣም ብዙ ነገሮች ታስበዋል። እነዛ ነገሮች ግን የተጨበጠ የፋይናንስ እንትን የላቸውም፣ ሶርስ የላቸውምና ከዚህ አኳያ እንግዲህ መቼም ቤተክርስቲያን አሃት ይራት እንኳን ኢትዮጵያ ያለችው እንግዲህ 6 አሃት አገራት አሉ አይደል በእምነታችንና በሁሉም ቦታ ያሉ ምእመናን የቅዱስ ዑራኤል ወዳጆች ሰበካ ጉባኤው አቅዶ ለመስራት ያሰባቸውን ነገሮች በገንዘብም
በእውቀትም ከምንም በላይ በጸሎትም ባሉበት ሆነው እንዲያግዙን መልእክት ለማስተላለፍ ፈልጋለሁ። ደግሞ ለእግዚአብሔር የምናደርገው ነገር የሆነ ሰዓት ይከፍለናል። በቃ ይሄን ማመን ያስፈልጋል። ሌላ ላይ አሁን ካፌ ገብተሽ ወይ ሆቴል ገብተሽ የምታጠፊው በቃ እዛው ይቀራል። ይሄ ግን ዞሮ የሚጠብቀን ነገር ስለሆነ በልጆች ስለምንባረክ፣ ቤት ስለሚባረክ፣ በረከት ስለምናገኝ፣ ጤና ስለምናገኝ ምእመናን ሳይሳሱ እንደው በቻሉት አቅም የቻሉትን ነገር እንዲያደርጉልን መልእክቴን አስተላልፋለሁ። በዚህ ልማት ላይ በውስጥም በውጭም ያላችሁ የቅዱስ ዑራኤል ወዳጆች የሆናችሁ በጸበሉ የተፈወሳችሁ በአማላጅነቱ በረከት ያገኛችሁ ሁላችሁም የዚህ ልማት ተሳታፊ እንድትሆኑ በሆነው ነገር ሁሉ እንድታግዙ ጉባኤውንም ጉባኤ ቤቱንም እንድታግዙን ልማቱንም እንድትረዱ የወቃ ቤት እንሰራለን፣ መጠለያ ቤተልሔም እንሰራለን፣ መቃኛው እንሰራለን ብለናልና ሙዚየም እነኚህንም አቅም ያላቸው የኦርቶዶክሳውያን የሆኑ በውጭም በውስጥም ያሉ በዚህ ተሳታፊ እንዲሆኑ ነው። ሁሉም በሚገባበት በሃይማኖቱ ጸንቶ ራሱን ጠብቆ ሀገሩን እየጠበቀ ቤተክርስቲያኑን እየጠበቀ የተጣለበትን ግዴታ ሁሉም እንዲወጣ አደራ እላለሁኝ።